ለምንድን ነው ተሻለቀሽ? ቆይ እኔ እኮ ቢያንስ እኔ ራሱ እኔ አንቺ እግዚአብሔርን ሊከብድ ይችላል እኮ ስሜቱ ምናምን፣ ግን በርትተሽ ሳይ ደስ ይለኛል። አላ የሆነ ተከፍተሽ እንዳይቀው አልፈልግም። በቃ እንደዚህ ሁለታችሁም እየተሳሰባችሁ ለምንድን ነው የምትለያዩት? ለምንድን ነው የምትጣሉት? ብሩኬ በጣም እንደምታፈቅራት እየተናገርክ ነው። ሀይሚም ደግሞ እንዲከፋህ አልፈልግም እያልሽ ነው። ጭራሽ ደግሞ አዲስ ህይወት ልጀምር ወይ ምናምን አላልሽም እንዴ? ይሄ የማይታሰብ ነው። ምክንያቱም አንቺ ሌላ ሰው ጋር ሆነ ሄደሽ ራሱ ሌላ ህይወት ብትጀምሪ የሌላ ሰው ህይወት ከማበላሸት ውጭ ምንም ጥቅም የለው። ምክንያቱም ቡራ ይወድሻል፣ አንቺም ደግሞ ስለምትወጁ ማለት ነው። ልባችሁ ሁለታችሁም እየተፈቃቀደ እየተፈላለገ እሱም ሌላ ሰው ሄዶ መልመዱ አሁን ይከብደዋል፣ አንቺም እንደዛው። ስለዚህ ብሩኬ እንደምንም ብለህ መሄድ አልችልም፣ ዱባይ ቢሆን እሷ ጋራ ሄድ ነበረ፣ ኤምባሲ መሄድ አለ፣ ብዙ ነገር ብዙ ፕሮሰስ አለ እያልክ ነው። እንደምንም ብለህ በቻልከው አቅም ሄደህ በቃ ይዛሃትና። አብዛኛው ጊዜ ሴት ልጅ መለመን ትፈልጋለች፣ ያው ከምትወደው ሰው ነው ከምትወደው ሰው ገባችሁ? እና ቡራ አሁን እንግዲህ በኢንስታግራም ለሀይሚ ደውሎላት በቃ ናፈቅሽኝ ምናምን እያላት እያወሩ እኔ በቃ ጭቅጭቅ አልፈልግም፣ ነይና ዝም ብለሽ እየተዋደርን ከምንለያይ ነይና በቃ ነይልኝ፣ በቃ ሌላ ምንም አልፈልግም፣ አንቺ ብቻ ነይልኝ፣ ከዚህ በኋላ እረዳሻለሁ እያለ ይገኛል ማለት ነው። እና ሀይሚ ደግሞ አሁን መምጣት አልችልም፣ ያለሁበት ስሜት በቃ እኔ ግራ ገብቶኛል እያለች ነው። እና ሁለታቸውም በጣም ነው የሚተሳሰቡት ማለት ነው። ምን አለ እንደናንተ ሩታና ብርሽ ቢተሳሰቡ ማለት ነው። አሁን እኮ ቡራ እስኪዩት ለሀይሚ ያለው ክብር ማለት ነው። እንደው ቀብራራው ይመችህ። እዛ ጋር ደግሞ ስናይ ሩታን እንዴት እንደሚያሰድባት እንዴት እንደ ሰው እንዲጠላት እንደሚያደርግ ምን ያክል እርቀት እሷን ለመቅበር የሚጓዘው ጉዞ እጅግ በጣም ያሳፍራል። እነዚህ ሁለታቸው ደግሞ ስታዩቸው በቃ እንዴት እንደሚጓደዱ እንዴት እንደሚተሳሰቡ ይመቻችሁ። ሀይሚና ቡራ ማለት ነው። መለያየት የሚባል ሌላ ህይወት መጀመር የሚባል ነገር የለም። ጉዞ ወደፊት አለቀ። የኛ ችግር በመሀላችን ሶስተኛ ወገን ማስገባት ነው ብለሃል ቡራ። አዎ ሶስተኛ ወገን ማስገባት ነው። ማንንም አታስገቡ፣ ወላ ሀሰን ወላ ማን ማለት ነው። ገለመሌ አያስፈልግም። እና ሀይሚ እኔ የሚገባኝን ክብር እያገኘሁ አይደለም ነው ቅሬታዋ ማለት ነው። ቡራ ደግሞ ከዚህ በኋላ ምንም አታስቢ፣ ሶስተኛ ወገን አላስገባም፣ የሚገባሽን ክብር ታገኛለሽ። እኔ ካንቺ ተለይቶ መኖር ከብዶኛል፣ የተዋደን ለምን እንለያያለን ያለ ነው። ሰብ ላይክ አድርጉ። በቀጣይ ቪዲዮ እንገናኝ።